አሁንኛ የምንፈልገው ነገር አለ ትኩረታችን ሌላ ጋር ነው አይደለ ብዙ ጊዜ አሁን ለምሳሌ እኔ ሞመንቱ ላይ በጣም ትኩረት አደርጋለሁ አሁን እሱ ቅድም ቤኪ ማለት ነው ከለሩን ያው አልከኝ ካሜራውን ያየው ቤኪ ሰላም እሺ ብሎኛል ቪዥኔ ውስጥ እኮ አለ ራዳሪ ውስጥ አልሰማሁትም አላየሁትም ዋው ካሜራውን ያየው ከጨርሼ ምን እንስል ቤኪ ሰላም ብሎኛል እንዴ ቤኪ ይቅርታ ብዬ ሰላም አልኩት ዋው ሳይን ኦፍ ሳረግ ቪዲዮ ሳይን ኦፍ ማድረግ ማለት ቪዲዮ ተሰርቶ አልቆ እኔ አየዋለሁ መጨረሻ ላይ ሳላየው አይወጣም የአንድ ሰከንድ ስህተት ዋጋ ያስከፍላል ስለዚህ ቪዲዮ ሳይ ለምሳሌ ብዙ ሰው ምን ያደርጋል መሰለህ ኤዲተሮች እንደዚህ ስልኩን አስቀምጦ ቪዲዮ ያያል ስልኩ ይጣራል 10 ነው የሚጣራው ሳይለንት አድርገው አልከው እሺ ሳይለንት አድርገው ሳይለንት ቢሆንም ሲጣራ ስሙን ያየዋል ለምሳሌ ገርልፍሬንድ ልትሆን ትችላለች ተቆራርፈው ሊሆን ይችላል እናቱ ልትሆን ትችላለች ምናምን አይደለ አለቃው ሊደውል ይችላል እኔ ልደውል ይችላልው በቃ ዲስትራክትድ ነው ያነሳል ሄሎ እሺ ይላል ማለት ነው እኔ ስልኬ ሳይለንት ሆኖ ደፍቼ ነው ማስቀምጠው ኢቭን እንደዚህ አላስቀምጠውም ለምን ስማ ያለው ይሄን ያለው ትኩረቴ ማለት ደፍቼ አስቀምጣለሁ ቦምብ ቢፈነዳ አልሰማም ማለት ነው እዛ ጋር መተው ለምሳሌ ከቢሮ ሊያናግሩኝ ይመጣሉ እንዳያናግሩኝ ኩስተር እላለሁ አውቄ እየሰራው ነው አይደለ ኩስተር እላለሁ ገና አያታለሁ ገና ስትገባ በር አይና ኩስተር ለምን ኢምፖርታንት ነገር ልትነግረኝ ትችላለች ማይንዴ የማይቋቋም ማይንዴ ከዛ በኋላ እዚህ ጋር ትኩረቱን ያጣና ወደዛ ይሄዳል ለምሳሌ ልንገር እከሌ እኮ ስራ ለቃለሁ አለ ልትለኝ ትችላለች መጣ እኔ ቪዲዮ ኤዲት እያደረኩ ከዛ አይ ስራ ላይ ነኝ ብያት ብመለስም ማይንዴ አይመለስም እየሰራው ለምን ለቃለሁ አለ ምን አጠፋው ከማጋጥ ጣልቶ ነው ምን ደሞዝ አንሶት ነው ደሞዝ ሊጨምርለት ወይስ ምን ላድርገው ኦኬ ዲል ቀቃም ችግር አለ ሌላ ሰው ሪሊስት ላይ አለ ቀጥራለሁ ከዛ በኋላ 10 ቪዲዮ መልሰዋለሁ የሆነ ነገር ሰምተህ መልሰህ አታውቅም ስለዚህ ገና ስትመጣ ስራ ላይ ነኝ ሳይን ኦፍ እያደረኩ ነው እንዳታናግሩኝ ምናምን እያልኩ ነው በቃ ሳይን ኦፍ ማድረግ ከዛ በቃ ዴኖ አሁን ማንም አይሳፈጠኝ ሳይን ኦፍ እያደረኩ ነው የፈለገ አርጀንት ቢሆን ቆሞ ይጠብቀኛል እስኪጨርስ ትኩረትህን የምትጠብቀው አንተ ትኩረትህን መቆጣጠር ስለማትችል ነው በቃ ይሰረቃል ልክ ነህ እንዳይሰረቅ ነው የምትጠብቀው ልክ ነህ ደግሞ ትልቁ የምትሰረቀው ነገር ትኩረት ነው ማርኬቲንግ ላይም ስለምትሰራ ይሄንን ታውቃለህ እንግዲህ ለዶንኪ ቲም ብዙ ካምፓኒዎች ጥሩ ብር ይከፍሉሃል የሰዎች ትኩረት እናንተ ጋር ስላለ ለእናንተ የሚከፍሏችሁ እናንተ አተኩራችሁ ለሰው የሚጠቅም ይዘት ሲሪየስ ነው ኦዲየንስ ስለምትፈጥሩ ሲሪየስ ካምፓኒዎች ለሚወጡና የሆነ ገንዘብ ይከፍሏቸዋል ለዛ ነው ቅድም ካልነው ነገር ጋር ይገናኛል ያንተ የቤተ መቅደስ መግቢያ በር ነው ወይ ጥሩ ነገር ታያለ ወይ ደግሞ መጥፎ ነገር ታያለ ሁለት ነገር ነው ያለው ወይ የምታተኮረው ወደ ዓላማ የሚወስድ ነገር ላይ ነው ወይ ደግሞ ከዓላማ አርቆ የሚወስድ ነገር ላይ ነው ግን በዚህ ዘመን በቀላሉ ያጣን ያለው ነገር ምንድነው ትኩረታችን ነው የሚገርመው አንድ ጊዜ ሴሚናር ላይ ከመግባቴ በፊት በጣም ተመሰጥኩኝና ጸሎት አድርኩኝና ማስተምረው ኦልሞስት ስለ ትኩረት ነው ስለ አእምሯችን ስለገባው ቆሻሻ ሐሳብ ነውና አመጣውና ሴሚናሩ ላይ ምግቡን አስቀምጬ ሆልነስ አፈርስ ደበበሶች ሁሉም ደረገጡና ስንት ሰው ለዚህ ምግብ አዘናችሁ አእምሯችሁ ላይ እለት የሚደፋ ቆሻሻ ሐሳብ አለ ኤቭሪ ታይም ምንም አይጠቅማችሁ ወደ ኃጢአት ወደ ዝሙት ወደ ኋላ የሚጎትታችሁ ሐሳብ ለዛ ታሱ ይሄ አፈር ምግብ ወደ ሽንት ቤት ነው የሚሄደው ግን ውዱን ነገር እያጣችሁ ስለዚህ ምንድነው ሰው ያተኮረበትን ነገር ነው የሚያገኘው ስለዚህ ኤግዛክትሊ እንዲሁም ትኩረት ምንድነው ይባላል እንደ ውሃ ነው ሁለት አትክልቶች ቢኖሩ አንደኛውን ውሃ እያጠጣኸው አንደኛውን ካላጠጣኸው ያላጠጣኸው ይደርቃል ያተኮርክበት ነገር ያድጋል በቃ ይጸድቃል let me tell you something አሁን እኔ ምን ያህል ነው ያተኮርኩት ስራዬ ላይ እኔ ዶንኪ ቲዩብን ለማሳደግ ብዙ ትኩረት የነሳሁትና የደረቀብኝ ነገር አለ ዋው ብዙ የደረቀብኝ ነገር አለ ጓደኝነት ደርቆብኛል የቤተሰብ ሪሌሽንሺፕ የደረቀብኛል አትጠይቀንም ብለው የተቀየሙኝ ብዙ ሰዎች አሉ ለምን ደው ስልክ ማታነሳው አደውልልንም አታገኘንም ብለው የከፋቸው ብዙ ሰዎች አሉ ምናልባት በሆነ እንደወጣት ያመለጠኝ የሆነ የመዝናኛ ጊዜም አለ ላለፉት 4 አመታት 3 አመታት ማለት ነው ሌሎችም ላደርጋቸው ይገቡ የነበሩ መደበኛ ሰው የሚያረጋቸው ያላደረኳቸው የደረቁብኝ ትኩረቶች አሉ ኢንቨስትመንት ለምሳሌ ኢንቨስትመንት ላይ በጣም ብዙ ሰው ለምን ደው መሬት ማትገዛው ለምን ደው ቤት ማትገዛው ይላል የኔ የኢንቨስትመንት ትኩረት ቅድም እንዳልኩ ስራዬ ላይ ነው ቤት ገዝቼ መሬት ገዝቼ ቢሆን ኖሮ አሁን የተሰሩት ስራዎች በሙሉ እንደማይሰሩ እርግጠኛ ነኝ ቤት ቢኖረኝ ወይ መሬት ቢኖረኝ አንተ ዛሬ ጠርተህ ኢንተርቪው አታደርገኝ በቃ አለቀ ብዙ ቤት ያላቸው ማናቃቸው ሰዎች ስላሉ ዴፊኒትሊ እዛው ቤቴ ይቀመጣሉ ስለዚህ የኢንቨስትመንት ትኩረት የጊዜ ትኩረት ጊዜ ታይሜን እኔ 100%
ስራው ላይ ብቻ ነው የሰጠሁት። ያገባሁት እኮ በዚህ ዓመት ነው ያገባሁት እኮ በዚህ ዓመት ነው። አዎ አቁሜ ፖዝ አድርጌ ማለት ነው። ሪሌሽንሺፕ አለ ትዳር የሚባለው ነገር ፖዝ አድርጌ የቤተሰብና ለምሳሌ ስቲል ማለት ነው ቢሮ ላድር እችላለሁ። እኔ ቢሮ ላድር እችላለሁ። ለቅሶ በለቱ መጥቼ ላልደርስ እችላለሁ። ወልደው ዘመዶቼ አዳማ ብዙ ሰው ይወልዳል። ለምሳሌ አንዴ ሄጄ በግሩፕ ነው የምጠይቃቸው። ግን they understand አሁን they understand ፍሬውን ስላዩት ማለት ነው። ፍሬውን ሳያዩ በፊት ሰዎች ምንድነው አንተ ነው የሚለው አንተ ምን ሆነ ማን አንተ አዋጣም እንደዚህ አይነት ነገር ይሏል። ስለዚህ ትኩረት እንዳልከው ላይክ እዚህኛው ላይ ስታተኩር የሚደርቅ ነገር አለ። ኦፍ ኮርስ ግን ወርዝ ያደርጋል ወይ ጥያቄ ወርዝ ያደርጋል ወይ ነው። ዴፊኒትሊ ሶ ያተኮርክበት ነገር ያድጋል። ምንም ጥያቄ የለውም። አሁን ለወጣቶች ምሳሌ ስለሚሆን አንድ ነገር ልንገር። ቤት የለኝም ብያለሁ፣ ግን ለመግዛት ሞክሬ አውቃለሁ። ፌል አድርጎ ነው በባንክ ብድር ልገዛ ሞክሬ አውቃለሁና አንዴ ባንክ በቃ ብድርኛ እንሰጣለን ፈልግ ቤት አሉኝና መፈለግ ጀመርኩ። ከዛ በኋላ እኔ ኢትዮጵያውያንን ቀረጻ አለኝ። የት ነው? ጎሬ ነው። ስለዚህ ቤት ተገኘ፣ የሆነ ቤት ተገኘና ከዛ በኋላ ለመፈራረም ሰውየው በጣም ቢዚ ነው፣ በጣም ባለሀብት ነው። በቃ ነገ ነው የሚመቸኝ፣ ነገ ከመጣችሁ መፈራረም ትችላላችሁ፣ ካለ ተውት አለ። ባንክ የሰጠን እድል ነው፣ እንዳያመልጠን እድሉ። የግድ መፈራረም ያለብኝ ነገ ነው። እኔ ነገ ጎሬ ቀረጻ አለኝ፣ ኢትዮጵያውያን እሄዳለሁ። በጣም ውድ ቤት ነው፣ ባንክ ነው የሚከፍለው። ነገ መፈራረም አለብኝ። ታምነኛለህ? ትቼው ሄድኩኝ ወደ ጎሬ። ብታምን ባታምን ቀረጻ ትቼው ሄድኩኝ ወደ ጎሬ ማለት ነው። ከዛ ደወሉልኝ። እኔ የለውም ማናጀሬ ከቻለ ይፈርም ካልቻለ ይቅር አልኩኝ ማለት ነው። ቅድም እንዳልኩ አንዳንድ ነገሮች እኛንም ይፈልጉ ይመስለናል። ጥቃቅን ጉዳይ ናቸው። የሚገርም አሁን ቤት መግዛት ትልቅ ጉዳይ ይመስላል ኢትዮጵያ ውስጥ ታስበው። እንደ አንድ ወጣት ምን አለ ከቤት መግዛት በላይ እንደ ስኬት። ከዛ የግድ አንተ በቃ እኔ አማራጭ ሲያጡ አስፈረሙት ማናጀሬ። ዋው በቃ እሸቱ የለም አይደለ? እኔ ብቻ አይደለም ፈልገው ሻጩም ይፈልጋል። ገባ ብር ይፈልጋል። በቃ ማናጀሬን አስፈረሙት። ገስዋት ፌል አደረገ። አሁን ደስ አለኝ ጎሬ በመሄዴ በጣም ደስ አለኝ ማለት ነው። ገባ ፌል ስራ አደረገ አይደለም ደስ ያለኝ። ፌል ማድረጉ ላይቀር ስራዬን ትቼስ ቢሆን ኖሮ ተበላው ማለት ነው። እኔ ጎሬ በመሄዴ ኢትዮጵያውያንን በመስራቴ ነገ ቤት አይደለም ፎቅ ይኖረኛል። ልክ ነህ። ስራዬ ላይ ምንጩ ላይ ማተኮር ምለው ነገር አለ። ታስወራም ነው ስለዚህ ያ ነው ቀጥታ ያን እንደምታረጋ ቃለውና ምንጩ ላይ ማተኮር ብዙ ጊዜ ትላለህ። ምንድነው ያ ነገር? ይሄ ነው በቃ ምንጩ ላይ ማተኮር። የምንሸወደው ምንጩን እንረሳዋለን። ለምሳሌ ኮሜዲያን ሆነ ብቅ ስትል በጣም ብዙ ሰው አንድ ኮሜዲ ስትለቅ ከአሜሪካ ይደውላል። ማጠብቀው ሰውዬ ና ምሳ እንብላ ሲል ለአንተ ድሮ ህልም ነበርኩ ሰውየው። ምንጩ ኮሜዲ በየቀኑ እየጻፉ እየተለማመዱ መስራት ነው። ያቺን ምጽፋትን የምትለማመዳት ትታ ምሳ ልበላ ሄደ አፍን ስከፍታ መሻለ ማለት ነው። ምንጩን ትተህ ነው የሄድከው። በቃ ምንጩን በተውክባት ሰዓት ዋጋ እየከፈልክ ኪሳራ አለ፣ እያደገ አይደለም ኪሳራ አለ ማለት። ልክ እንደዚህ ነው። ልክ ብቅ እንዳልኩ የአገር ትልልቅ ሰዎች የትልልቅ የውጭ ሀገር አርቲስቶች ማናጀር የሚባሉ ሰዎች ብዙ ትልልቅ ሰዎች ሊያገኙኝ ይፈልጋሉ። ቶታሊ አላገኝም አይደለም፣ እኔ ሲመቸኝ ነው ማገኛቸው። አገኘ እነሱ አሁን ካላቸው ፕሪቪሌጅ ካሉበት ስታትስ አንፃር እንደመጣ እንደደወለ እንድትመጣ ሮጠ እንድትመጣ። አሁን የምታጠባ እናት ልጇን ዝም ብላ እየተወች ትሄዳለች? አትሄድም። ልጄ ነው ማጠባው ነው። ገባ? ዋው ቱቴን ዋው ገባ? ሲመቻት ነው የምትመጣው። ሲመቻት ወይ ልጇን ሚዝላክ ካለ ወይ ልጇን ይዛ ነው የምትመጣው እንጂ ልጇን ጥላ አሁን አንድ ወር መታ ተቀመጣለች አሜሪካ ስለሆነ እናት አትሄድም። ምንጩን ትተን ነው የምንሄደው። ትንሽ ነገር መኪናውን ለምሳሌ ልግዛልህ ቢላ አንድ ሰው ገና እኮ አንተ የሆነ ነገር ይዞልህ በዛ ስራ እኮ ነው ያወቀ እያያዘን ትተህ መኪና ሊገዛልኝ ነው ሄደ ትካድማለህ ማለት ነው። ታገለግላለህ። አይገዛልህም መኪና። ቢገዛልህም መኪናዋን ብቻ ይዘህ ትቀራለህ። አንተ ግን ምንጭህን ብታተኩር መኪና ፋብሪካ ትከፍት ይሆናል። ስለዚህ ትኩረትህ ትንሽ ሊመስል ይችላል ወይ አንተ ዋጋ። ለምሳሌ ጀማሪዎች አሉ። አሁን አንድ ጀማሪ ሽሮ ቤት ከፍታለች እንበል። ትንሽ ይመስላል ሽሮ ቤቷ እና ለምሳሌ በጣም ዝነኛ አርቲስት መጥቼ እበላለሁ አንቺ ጋር እስከዛው ነይ ዛሬ እኔ ቤት ሽሮ ስሪልኝ እንግዶች አሉኝ። ለምንድን ነው በቃ እንደዛ መሆን የለበትም። ሄዶ ነው መብላት ያለበት። እሷ በሯን ዘግታ ሽሮ ቤቷን አንድ ሳምንት እዛ ሄዳ ሽሮ ብትሰራ ከስተመሮቿን አጣች ማለት ነው። በቃ ዘግታለች ብሎ ማንም አይመጣም። ገብቷል።
ይቅር ብሩም ትልቅ ብር ይመስላል ይቅር የሚሸውድ ዝና አለ የሆነ እዛ ጋር ቆንጆ ሰዎች አሉ ይቅር ዝም ብላ ሽሮ ቤቷን እየከፈተች 10 ብር ለምን አይሆንም ትስራ እስቲ ዝም ብላ ተቀጥሯለች የሆነ ቀን ሰውየውን ባይዘው ማስታወቂያ ስራልኝ ብላ ተከፍለዋለች አግኝተኛ ስለዚህ ትንሽ ይመስለናል አናምንበትም ብዙ ጊዜ ውሸታሞች ነን እኔ ትልቅ ልማ አለኝ እቺ ሽሮ ቤት ትልቅ ትሆናለች ይላል ውሸታም ነው ለሆነ ነገር ሲጠራ ይሄዳል እና ዱባይ አንድ ሳምንት ላዝናና ብትለው ዘግቶ ነው የሚሄደው ውሸት ነው አያምንም ብዙ ሰው ካመንክ አይደለም ዱባይ ለምን አሜሪካ ላዝናና አይደል ምንም ቁም ነገር አለ ሽሮ ቤትህን ነው ዝም ብለህ መቀጥቀጥ ያለብህ ከዛ አሜሪካ በራስህ ብር አንተ ታዝናናለህ ቤተሰቦችን ዘመድ አዝማድን ይዘህ ሄደህ ማለት ነው ሶ ምንጩ ላይ ፎከስ አድርጎ መቀጥቀጥ is በጣም the basic principle ማለት እንዲሁም የሆነ ጊዜ ስናወራ አንዳንድ ትልቅ ካምፓኒዎች ነበሩ ድሮ ዶንኪ ቲዩብን ስፖንሰር እንዲያደርጉ ሄደ ጠይቃቸው ነበር ምንጩ ያመስሉክ ሰዎችን ሄደ ጠይቃቸው ምናምን ነገር ነበርና ከዛ ስዊች አድርጋ አንተ ማተኮር ስትጀምር ስራ ላይ እነዛ ሰዎች ተመልሰው መተው ጠይቀው እንቢ ብላ ራሱ ትልቅ ሀገር አቀፍ ካምፓኒ ሆነ እንኳን የከለከልክበት ጊዜ አለና ይሄ ተከባድ የሆነ በእግዚአብሔርና በስራ በዓላማ ማመን ይጠይቃል ከባድ የሆነና አንተ ጋር ሰመጣ የማየውን እምነት በስራ ያለ እምነትና ለራስ ያለ ዋጋ በጣም ይገርመኛል ሁለት ነገር እዚህ ላይ ማሰሪያ ልጨምርበት እሺ አሁን ለምሳሌ ስፖንሰርሺፕ ላድርገው ድሮን እንደጀመርንኛ ስፖንሰር እንዲያረጉኝ ብዙ ሰው ተቋማት ጋር ሄጄ ፕሬዘንት አድርግ ነበር እሺ ፕሬዘንቴሽን በተለይ ትልቅ ወይ ባንክ ወይ እንደዚህ ሲጠራ ስሙ ሲጠራ ትልቅ ተቋም ነው ቀጠሮ ከሰጡን ትልቅ ነገር ይመስለኛል ኑና እስቲ ፕሬዘንት ዋው ናይስ ምናምን ብለን አብረን ተንጋፈን ሄደን ፕሬዘንት ያው ዶንኪ ቲዩብ እንደዚህ ነው እንደዚህ እንሰራለን ይሄን ያህል ቪው አለ ምናምን ላለው ከዛ ስፖንሰር አያረጉም በቃ ከዛ የሆነ ቀን ወሰንኩ ማለት ሁለተኛ ስፖንሰር ጥየቃ አልሄድም እኔ ስፖንሰር ጥየቃ በሚሄድበት ሰዓት ቪዲዮ ነው መስራት ያለብኝ ስክሪፕት ነው መጻፍ ያለብኝ ኤዲት ነው ማድረግ ያለብኝ ከዛስ እንዳልኩ በተደጋጋሚ ስፖንሰር አድርጉን ብለን ከጠየቅናቸው ትልቅ ካምፓኒዎች መካከል አንዱ ደወለ ማለት ነው አሁን በዚህ ዓመት ሞልቷል ይቅርታ ብለን የመለስ ነው ማለት ሞልቷል ያለው የውሸት አይደለም የእውነት ሞልቷል ማስታወቂያ ማለት ነው ሁለተኛው ይሄ ስራ እናሰራ ምናምን ብለው የሚደውሉ ሰዎች እንዳልኩ ለምሳሌ 500 ሰዎች ይደውላሉ ስራ እናሰራ ብለው በአንድ አመት 500ንም ስልክ ባዋራ እኔ ቪዲዮ አለቀም ማለት ነው በቃ ቪዲዮ አለቀም ቁጭ ብዬ 500 ስልክ እያወራው ነው ቪዲዮ አለቀም ፌመስ አልሆነም አይፈልጉኝም ከዛ በኋላ አያሰሩኝም ይቅርታ እሺ ሰው አሁን አይወድም በቃ አንፈልግም ነው የሚሉኝ የኔ ትኩረት መሆን ያለበት ቪዲዮ መስራት ስራዎችን መስራት ላይ ይሆንና 500 ስልክ የሚያዋራ ማናጀር አለ ማናጀሬ ከ500 ባይዘው የትክክለኛ ስራ ወይ አንዱ የሁለቱ ነው አይደል ፊልተር አድርጎ ልክ ትክክለኛው ስራ ጋር ሲደርስ ውል ይዋል ሲል ሰውየው ጋር ስራዬ ነው ይሄ ሰውዬ ደግሞ ለኔ በትኩረት ነው ከዛ በኋላ ባወራው ሰውየውን ገባ because ቢዝነስ ነው ማለት ነው ስራዬ ነው that should be done መሾር የለባቸው ላይክ የሆነ ከውጪ ስለደወለ እና ላሰራ ያለ ሁሉ አያሰራ ሶ ጀማሪ ልጆች በዛ መሾር የለባቸው ነው ማለት